ሩታኔ አንዳንዴ በጣም ታናድደኛለች። አጥፍታም ይቅርታ ሳታጠፋም ይቅርታ። አብርሽ ግን ራስክን እንዴት ነው የምታየው? በአላህ አንዳንዴማ በቃ የሆነ መልአክ ነኝ እኮ ለማለት ትንሽ ነው የቀረ። በዚህ ሳምንት እንዳያችሁት እንግዲህ አቶ አብርሽ የአዲስ አበባ ዲያስፖራ ነው ወይስ የቡታጀራ ወይስ ከአሜሪካ መጣ? በተለይ እንግዲህ አሟት ከመጣ ወዲህ ራሱን በጣም ቀይሯልኝ። ካያችሁት በበቀደም ቤት በሱ ቤት የተለቀቀው ቪዲዮ ራሱ እኮ ልጁ ማለት ነው ልዑል እንዴት እንደጠፋው። ሩታስ በዚህ ልክ ለምንድን ነው ግን አንቺ ራስሽን ዝቅ የምታደርጊ? ሳታጠፊም ይቅርታ አጠፍተሽም ይቅርታ። አብርሽ ያው ሁሌም እናውቀዋለን ብዙ አመታችን ሆነ። ለምን ሴት ልጅ ዝቅ ማድረጉ ማለት ነው። አሁን ደግሞ እንግዲህ ልጅሽን ይዘሽ ለእሱ መንበርከክ ምን ማለት ነው? አውቃለሁኝ፣ ይገባኛል፣ ባልሽን ለመሸፈን አሁን እሱ ይቅርታ ስትይው ልክ አንቺ እንዳደረግሽበት አንቺ ብዙ ነገር ከሱ አድርገሽበት አሁን አንቺ እንደ ጥፋተኛ እየታየሽ እኮ ነው። ሰላም ወንድሬ የተከበራችሁ እንዴት ናችሁ? የዳህልኛ አልሐምዱሊላህ። በበቀደም ቤት በአብርሽ የተለቀቀው ቪዲዮ ገና ዛሬ ማየቴ ነው እና በጣም ገረመኝ ማለት ነው። ከሶሻል ሚዲያ ትንሽ እየራቀ ብዬ ነበርና ሩታ እንደዚህ በዚህ ልክ ለምንድን ነው ግን ራሷን ዝቅ የምታደርግ? እኛ ሁሌ ሰዎች ይነግሯታል በውስጥም ሆነ በሶሻል ሚዲያ በጣም ምርጥ የሚሰጡ ምክር እህቶች ሞልተዋታል። እና ስለዚህ ያንን ነገር እያየች ራሷን ሁለተኛ ደግሞ ዝቅ የምታረግ ለሶሻል ሚዲያ እንደዚህ እንድትሰደብ አሁን እኮ ደግሞ መድኃኒት አድርገሽበታል የምትባል እሷ ናት። አሁን አብርሽ አለ እኔ ይቅርታ የምትጠይቁኝ ከሆነ ለወደፊት ህይወቴ በጣም እፈራለሁኝ፣ እስጋለሁኝ። እናንተ ከሆናችሁ በግልጽ ንገሩኝ አለ አብርሽና ማለቴ ሩታና ኤፍሬም። ያው ሩታ ስለደከማት ነው ብሏልኝ ኤፍሬም ማለት ነው። እንደዚህ ይቅርታ የምትጠይቅ ምንም አጠፋችም አላጠፋችም እና ግን እንዴት እንደደበረኝ ማለት ነው። አሁን አንድ ሰው የሆነ ነገር አድርጎበት በቃ ይቅርታ ጠየቀችው አይደለም እሷ ለፍቅራችን ስትል አብረን እናንተ በጣም ብዙ ነገር አሳልፈናል። ያው ከቡታጀራ እስከ አዲስ አበባ ብዙ ነገር አሳልፈው አይተናቸዋል። የእነሱ ፍቅር ልክ ናተኛ ሩታ በጣም ብዙ ሰው የሚቀናበትና ሰውንም በአንድ ያደረጉ ሰዎች ናቸው አይደለም። በተለይ ሶሻል ሚዲያ እንደነሱ የተወደደ እንደነሱ በጣም ከልባችን ያስገባ ነው ሰው እስካሁን አለ ብዬ አላስብም ማለት ነው። ብዙ ሰውን ወዳለን ግን እንደ አብርሽና እንደ ሩታ ፍቅር ያላቸው ሰዎች አይተን አናውቅም። አሁን ሩታ ለዚያ ፍቅር ለልጃችን ስትል አብረን እንኖር በጣም ብዙ ነገር አልፈን ከዚህ ደርሰን አሁን በዚህ በትንሹ ነገር ለምንድነው እንደዚህ የምትሆነው? እንጂ እኔ እናንተ ከሆናችሁ ጥፋተኛ በቃ በግልጽ እንደዚህ ብላችሁ እኛንን ያደረግንብህ። ኧረ ቢያረጉብህስ እኛንን በቃ ይቅርታ አለች አይደለም እሷ ህዝቡ ምንድነው ያላት? ሩታን አንቺ ነሽ ያደረግሽበት አሏት። በቃ አምና ተቀበለች። እሷ ግን እንዳላደረገች ሁላችንም እናውቃለን። እሷም ደግሞ ብላለች፣ ተናግራለች። እንዴት ነው ከልጅ አባት ከምወደው ከፍቅረኛዬ እንዴት ነው ይሄን ነገር ማድረግ ከፈለኩኝ እስከ ዛሬ የት ነበርኩኝ? እስከ ዛሬ የት ነበርኩ? አደርግብህ ነበር አይደል አለችና ይሄን ነገር ደግሞ የምታደርገው ማናት? ሄርሜላ ናት። ሄርሜላ ለምን አንተን ከሩታ ለማራቅ ከልጅህ ለማራቅ እሷ ናት እንጂ ግን ቢሆንም ሩታ ይሄ ሁላ ጫና ደርሶባት ራሱ በቃ እኔ ልክ እንዳደረግኩት አድርጋ ነው ይቅርታ የጠየቀችው። እናቷ አብርሽ ዝም ብለህ ይቅርታ አለችህ አይደለም፣ ይቅርታዋን መቀበል ነው እንጂ ወሬ እንደዚህ ማራዘም አሁንም ነገ ሌላ ዛሬ ሌላ። ሁለተኛ ደግሞ በቃ በዚህ ሳምንት የሌለ ዲያስፖራ ሆነሃል ማለት ነው። የአዲስ አበባ ዲያስፖራ ወይስ የቡታጀራ ዲያስፖራ ነው እያልኩኝ ራሴ ግራ ተጋብቻለሁ በዚህ ሳምንት ማለት ነው። ልዑል ራሱ እንዴት አባቱ እንዳጠፈውና ፊቱን እኮ ራሱ እንዴት እንዳጨማደደው እንዲህ። ኧረ ተው ተው። ትናንትና ፀጉር ተሰርቶ በጣም በዚህ 3 ቀን ደግሞ ፀጉር መነጠር፣ ጥቁር መነጠሩ፣ ኬቡ በቃ ሁሉ ነገር ተቀይሯል። እና ዝሮ ሩታዬ ብዙ ጊዜ ራሽን ዝቅ ባታረጊ በቃ ለሰዎች ብለሽ የሆነ ክብርሽን ዝቅ ባታደርጊ ጥሩ ነበረ። ግን ደግሞ ዛሬማ ይባስ ብለሽ ልጅሽን እንደዚህ አብርሽ እንደሆነ አንቺ እንድትሰደብለት ደስ ይለዋል። እሱ እንዲከበር እሱ እኮ መልአክ ነኝ እያለው በቃ መልአክ ከሰማይ ወረደ። ወላይ በጣም ነው ያናደደኝ የዛሬው ቪዲዮ ማለት ነው። አብርሽ የተለቀቀው ቪዲዮ ልጇን ይዛ እንደዚህ እሷስ እሺ ኦኬ ችግር የለውም። እና አሁን አንተ ለልጇ ስትል እሺ በቃ ይቅርታ አድርጌልሻለሁ የልጄ እናት ነሽና
በቃ ካመንሽ ብለህ የውስጥህን ውስጥ አድርገህ ነበረ መቀበል የነበረብህ። ሁለተኛ ደግሞ እኛ እናንተ በግልጽ እኛን እንካላችሁኝ አሁንም አየዋለሁ እኮ ነው ያልክ ማለት ነው። አስራ አንተ ዝም ብለህ መጃጃል ነው እንጂ ስራ ሩታ እንድትሰደብ ብቻ አንተ ያው 500 ገብተሃል። አሁን ደግሞ 600 እኛ 500 ሲያልቅ በቃ ሁሉ ነገር ይቋጫላል። አሁንም ግን ዛሬ ያወሩትን ነገ ያወሩትን ከዛ በኋላ እያሉ ደግሞ አመት ሙሉ ይሄዳሉና ሰለቻችሁን። አንድ ሰው እኮ በቃ ሴት ልጅ ልጇን ይዛ እንደዚህ ዝቅ ብላ ለሰውም ጣጣ ሳይኖራት ለሰው ምንም ነገር ወሬ ሳትሰማ ለአንተ ብላ እየተሰደበችልህ ነው እሷ ማለት ነው። ለምን ይህ ሁላ ስለምታፈቅር ስለምትወድህ ነው። እና ስለዚህ አንዳንዴም ደግሞ ማርም ሲበዛ በጣም ይሰለቻል ማለት ነው። ማርም ሲበዛ በጣም ይሰለቻል። እና ለልጅ ስትል 1 ወር 2 ወር እኮ ይቅርታዋን ተቀብለህ መቀጠል ነበረብህ ማለት ነው። እናንተ አንድ ላይ ናቸው ይገባናል። ቢሆንም ደግሞ ግን ድራማቸው በጣም አስጠላ፣ በጣም ሰለችን። በዚህ ሰዓት ደግሞ በቃ የሌለ ስም እየተሰጠህ ስለሆነ ነው መሰለኝ አቶ አብርሽ። በቃ እስቲ ማን ወንድ ነው እኔን የሚነካየው? ተመችተኛል። ድሮ ቢሆን ያው ትመቸኛለህ፣ ግን ሴት ልጅ ዝቅ አታድርግ። ከድሮ አንስተህ ሩታን ዝቅ ከፍ እንዳደረካትኝ በቃ አለ ሩታን ስትሰደብ አንተ ደግሞ በቃ የኢትዮጵያ ዲያስፖራ እኔ አብርሽ ነኝ ምን ልበላችሁ እንደምታዩት ሆኗል። እና ሩታዬ ያው የሚዲያ መሪ ነሽ፣ ሁላችንም እንወድሻለን። ግን ቢሆንም ክብርሽን ዝቅ አታድርጊ። እንዲሁ በልጅሽ ደግሞ ይቅርታ ትጠይቀዋለሽ። ለምን ጥርግ ማለት ነው። በቃ አንቺ ካላደረግሽበት እኮ አላደረግሽበት ነው። እሱ እንደፈለገ ይንዘላዘል። አንቺ ደግሞ ዝም ብለሽ ሲጠሩሽ ያም ዝም ብለሽ እንደ በግ እየተነዳሽ አትሄጂላቸው። አንቺ ከሌለሽ እኮ ቪዲዮናቸው እንደማይታይ ሁላችንም እርግጠኛ ነን። ኤፍሬምዬ ደግሞ እንግዲህ ያው ከሩታ ጎን ስለሆን በጣም እናመሰግናለን። ቡዜ እኮ መቼም የሩታ ጠላት ናት ማለት ነው። ቡዜ የታወቀች ናት። አይ